ይጠቅማል ብዬ ትንሽ ላካፈላችሁ 10 ደቂቃ እኔ ኢትዮጵያ አይ እኔ እኮ መጀመሪያ አንቺ በማተብ ስለማትደራደሪ ስለነገሩ ቤተሰቦች ለዛ ነው ፈትች እንትን ማተብ ለብሼ ቀረብሽ ምናምን ሲለኝ ማለት አልኩት። አይ እኔ ጴንጤ ነኝ እንግዲህ እኔ ጴንጤ ነኝና ወደ እኔ ሃይማኖት እንድትመጭ ፈልጋለሁ ሲለኝ በጣም ማርያምን በጣም እንትን አልኩ። ከመጀመሪያው ማስጠንቀቂው ነበረ እኔ ውሸት አልወድም፣ ውሸት እንዳትነግረኝ፣ በቃ ትክክለኛውን ነግረኝ ባገባ ይሻለኛል አልኩት። ከዛም በቃ በጣም ታናድጄ በቃ ለዚች ጋር ማቆም እንትን በቃ ትንሽ ለረጋጋልኩና ወደ እናቴ ቤት ሄድኩኝ። ወደ እናቴ ቤት እንደሄድኩኝ በቃ ሴሜን ስብር አደረኩኝ። በቃ አልፈልግም ምናምን ብዬ ለቤተሰቦቼ ተናገርኩኝ። ሴሜን ሰባብሬ ምናምን በቃ በጣም ለጥቂት ቀን ለአንድ ወር ምናምን ቢሆን ታመሜ ጸበል ሄጄ ምናምን በቃ አስጠልኝ፣ ሁሉ ነገር አስጠልቼ ወደ አረብ ሀገር ተሰደድኩኝ። ቤተሰቦችን ምን ሳልናገር በቃ የተጅ ነው ውጭ ሀገር አረብ ሀገርና ብላችሁ ቤተሰቦች አይፈቅዱልኝም። እናቴ በቃ ራሴን ማጥፋት ነው የምትልብኝ ብዬ ውጭ ሀገር ልሄድ ብዬ ወደ አረብ ሀገር ዝም ብዬ ተሰደድኩኝ። መጣሁ 4 አመት የሚባል ወንድ ልጅ ወላ ቲክቶክ እገባለሁ ጮታለሁ እንደ ሰዎች ምናምን በቃ ወንድ ልጅ እንዳለ በቃ ሁሉ አንድ መስሎ ይታየኛል። አስጠለኝ። ለ4 አመት በቃ ማዳሚ ቤትም ሰራ እንደዚህ ወንድ ልጅ አላወራም ነበር። በቃ ሁሉ ወንድ አንድ አይደለም፣ ሁሉ ሴት አንድ አይደለም። ግን ደግሞ በቃ ለኔ ውስጤን ተጎድቷል። ብዙ ውሸት አገኘሁበት። እኔም ከመጀመሪያው አስጠንቅቄው ነበረ። ከዛም አሁን ሰውን አንድ 7 ወር ምናምን ይሆነኛል የሆነ ልጅ ተተዋወቁት እንደዚህ ቲክቶክ ላይ ከኔ መጥተው ይጫወታል እንደዚህ። ከዛም ተተዋወቁት ለጋብቻ ነው የምፈልግሽ ምናምን ሲለኝ አይ እኔ ሁሉ ነገር ነገርኩት ያሳለፍኩትን ነገር። ከዛም በቃ ስለ አንዳንድ ወንዶች ደግሞ ሁላችን መማሪያ ሆነናል። በቃ የዋህ መስለው የሚቀርባሉ። ሁሉም ወንዶች እየነካው አይደለም፣ ግን ደግሞ አንዳንድ ወንዶች አስመስለው የሚቀርባሉ። ከዛም በቃ እንደዚህ ስናወራ እሱም ይደውልኛል እኔም ደውልለታለሁ። በቃ ፍራቻ አለብኝ። ሰው ሳምናምን አለው ስጠላም ጠላለሁ፣ ግን ደግሞ በቃ ፍራቻ አለብኝ። እሱ ስቀርበው እንደዛ ቢያደርግኝ እንደዚህ ቢያደርግኝ ያንኛው ቢያደርግስ ብዬ አይደለም የምቀርበው። የሆነ ካንተ ስተታገኘውበት ያን ሰው በቃ በህይወቴ ጠለዋለሁ። የሆነ ስተታገኘውበት ወይም ቶሎ ብሎ ያን ስተቱን ተነገረ ከስተቱ እንዲታረም እፈልጋለሁ እንጂ ያን ስተት ደብቆ ከሄደ ከሰው ተሰማ ወይም ከሱ ስተቱን ቆይቶ ቢነግረኝ አልቀበለውም። ከዛም በኋላ በቃ ዝም ብዬ ጓደኛዬ ምን አለችኝ፣ አንቺ እኮ የዋህ ነሽ ሲሞክሪው በሌላ ቲክቶክ ሲሞክሪው አንቺ ከሌላ ጋር ወይም ልጆች ይኖርታ ወይም የሆነ ነገር ይኖረዋል እስኪ በሌላ እንትን ሞክሪው ስትለኝ እሺ ብዬ ሌላ ቲክቶክ ነበረኝና ሃይ ስለው ሃይ አለኝ። ከዛም ሳወራው ስልክ ሽላክልኝ እና በዋትስአፕ እናውራ አለኝ። በሌላ ቲክቶክ ከዛም በዋትስአፕ እናውራ አለኝ። ዝም ብዬ ድንግጥ ብዬ ዝም ድርቅ ብዬ ነው ቀረው። ከዛ እሺ አልኩትና ቦይስ አርገልኝ ቶሎ ፈልግሻለሁ የሆነ በቃ ፎቶዬን ፎቶ በሌላ ፎቶ አድርጌ ምናምን ከዛ ፈልግሻለሁ ቶሎ በይ ላኪልኝ ምናምን አለኝ። እንዴ ዝም አልኩትና ቆየውና እዛም ለኔ ፍሬንድ የራሴ እንትን ፎሎ ያድርጋሉ። ለካስ የኔ ፍሬንድ እንደሆነች አወቀና ያንኛው እየሮጠ መጣና ደውልና ወይ አንቺ የሆነች ልጅ እኮ እንድትጻፈችልኝ አለ። የኔ እንት ጓደኛዬ እንደሆነች አወቀ፣ ግን ራሴን ጻፈለትና የሆነች ልጅ እኮ ደው ጻፈችልኝ። አይ በቃ እንደዚህ እኮ እንደዚህ አልኳት፣ ስልክሽ ላኪልኝ አልኳት። ልክ እንደ እህትና እንደ ወንድም እንታወቅ አልኳትኝ አለ። አልካታው እሺ አዛም በቃ እኔ ራሴ በቃ እንትን አልችላልኩኝ። እኔ ሲጀመር አልኩት ጓደኛዬ ፈትኛ ስላለችኝ እኔ ነኝ ፈተንኩ አልኩት። እኔ ነኝ ፈተንኩ ራሴን ፈተንኩ አልኩት። ከዛም ግን እንደዚህ ታርጋለህ እኔ ታምኜ ስለሆነ በየዋህነት ጎኔ እንደዚህ ገብተህ እንትን ባደለማ ታጃጅ ላይ ነበረ ማርኩት። ከዛም እኔ እኮ እንደዚህ አይደለም እና ፈልጊው እኮ አይደለም እኔ እኮ እንደትና እንደ ወንድም ነው ያልኳት ምናምን ስለኝ ችግር የለውም በቃ ደነገጠ። እሱም እኔ በጣም ምንድነው ግን
በቃ ለእኔ ያለው ፈጣሪ እሱ ይስጠኛል። ግን ለምንድነው በህይወቴ ብዙ ፈተና ይደርስብኛል። የሆነ ነገር በቃ ሆነ ስለው በቃ እንትን ይልብኛል። ትችላለህ ቲክቶክ ላይ ወይ ፌስቡክ ሲዘው ኖ አለኝ። አይሆንም አለኝ። ከዛም ለምን ስለው አይሆንም ስንጋባ ሰርጋችን ጊዜ ምናምን እናደርገዋለን አለኝ። እሺ ከዛም በኋላ ደግሞ ኢትዮጵያ ላይ ሄደን ቤተሰብ ሽማግሌ ልኮ ነው የምንጋባ የነበርና ካለሽበት መቼ አለኝ። ከዚህ እየወለድን ምናምን እንኖራለን ለአንቺ ቤት ተከራይቼልሽ ምናምን እና አይሆንም የኔ ቤተሰቦች እኔን ሳይሆን እናቴን የሚገልብኝ አባቴ እንደዚህ ነገር በእኛ ቤተሰብ የለም አልኩት። ከዛም ሽማግሌ ልከህ የምትፈልግ ተሆነ ከዚህ የምኖር ከሆነ ካለውበት ሽማግሌ ልከህ ቤተሰብና ቤተሰብ ተተዋውቆ በፈለግንበት ጊዜ መሄድ እንችላለን። በዚህ የምትስማማ ተሆነ ከዚህ በቤተክርስቲያን በአባቴ ንስሐ አባት ከዚህ ስላለኝ በንስሐ አባቴ ወይ እንቆርባለን ወይ የሆነ ነገር አድርገን በቤተክርስቲያን እንገባለን እንጂ ዝም ብዬ እኔ የቸለልታ ህይወት አልፈልግም። እንደዚህ ያለ ህይወት ይበቃኛል ያሳለፍኩት ህይወት ስለው ከዛ እዛን ሰዓት ፈራ። ምክንያቱም ሰው አንዳንዶች ወንዶች በጣም ይፈራሉ። ከአንተ ውጭ መሄድ ሲፈልጉ ወይም ደግሞ ለአንተ የሆነ ነገር የማይፈልጉ ሰዎች በጣም ይፈራሉ። አንተ በእኔ ያልኩበት እንትን አልተስማማም። እሺ እያለን እንጂ እንትን ለማለት አልተስማማም ውስጡ። ከዛም 2 ቀን ስልክ አልደወለም። 2 ቀን እንዲህ የምንደዋወል ምናምን የነበረው እኔ ደግሞ ንቀት ያለበት ቦታና ቸለልታ ያለበት መብራን አልቀመጥም። በቃ እኔ ንቀት አለበትና ቸለልታ የሆነ ነገር ታለበት አልቀመጥም። ከዛ ስደውለት አላነሳም አደረ። ከዛ ደግሜ 2 ጊዜ እንደደወልኩለት አልደወለም ከእንግዲህ በኋላ። ከዛ በ3ኛው ቀን ደውልና ወይ ማሚዬ አለኝ። ከዛ እኔ እኮ ቤተሰቦች እንደዚህ ጦርነት ነበርና ለቤተሰቦች ተጨናንቄ ነው እሺ አልኩት እና አልኩትኛ እሺ በቃ አልኩት። እኔ ቤተሰቦች ጦርነት አይ ሁሉ ጊዜ ቁጣን ተቆጣ ማለት ቁጣ እንደው መለያየት ይችላል። እሺ ቻው አልኩት። እሺ ቻው እኔን ትቶ ሌላ አማራጭ ሳገኝ ፈረጠጠ። ስለዚህ ለሴቶች አንድ የለመደበት ወንድ ካለ የሆነ በቃ ካንቺም ከዚህ መደራረብ ያለበት ወንድ ካለ በቃ ያቆማል ብትይ ምንም አቆም። እግዚአብሔርን ቤት ሽማግሌ ሆኖ አርጅቶ ከቤት ሰራተኞች ጋር ይሮጣል። የለመደበት ወንድ ማለት ነው። እንዲሁም የለመደባት ሴት ሽማግሌ አርጅቶ ቢሆንም እየተልኮሰኮሰ በእንብርክክ እየሄደ ይሮጣል። አንድ የለመደበት ወንድ ለዚህ ነው ከኔ ህይወት እንግዲህ እኔ ብዙ ነገር ነው ያሳለፍኩት አይቻለሁ። አሁን ከራሴ ነው ህይወት አሁን ወንድ ልጅ መኝብትኝ እኔ እንደራሴ ሁሉ አንድ አይደለም እንጂ አላምንም። ነው በጣም እፈራለሁ። አሁን ስራዬን ሰርቼ ወደ ሀገሬ መሄድ ብቻ ነው የምፈልገው። አሁን የወንድ አንተን የለብኝም። እሺ ውጭ እወጣለሁ። እሺ ምክር ነው ለእህቶች። እሺ አመሰግናለሁ። አሁን ሲንግል አዎ ምክርም ይሆናል። ኧረ እኔ አሁን ሲንግል ነኝ። በስመ አብ እድሜሽ ምን ያህል ነው? አሁን 25 ሆነኛል። እሺ እናመሰግናለን። በርቺ። እሺ እናመሰግናለሽ ወንድም። ያው ምክር ምክር ሰራኝ እናቴው አረጀሁኝ እኮ እዚሁ ሽበት በሽበት ሆንኩኝ። ስንት ዓመቴ እየተባባሰ ነው የመጣው። ፌስቡክ ላይ በደንብ ነው የሚጠባበሱት። እንደውም እኔን ሁላ አብረው የሚነቁኝ ልክ ላይ ይመች ምናምን አንተ ትመቸናለህ አንበሳው ነው የሚሉኝና ልክ ፍቅር ሲይዛቸው ፌስቡክ ላይ እና ቲክቶክ ላይ ዝም ብሎ እኮ ነው የሚያወሩ። የመጣለትን ዝም ብሎ ሲጀምር መካሪ ሰዎች እንትን የሚሉት ነገር ራሱ ዝም ብሎ መቀባጠር ነው። ለራሳቸው ራሱ አይሆንም ብሎ ነው የሚያወራው። ልክ የተወሰነ በፍቅር ክንፍ ብለው አየር ላይ በረው ክንፍ አውጥተው ሁለቱ ልክ ሲጎረባበጡና በብሎክ ሴፍ ወገብ ዛላውን ብላ ስትለው እሷም እሱ ልክ እኮ ነው ግን ያለው እሱ እኛ ሰማ ብዬ እንጂ እኔ አንዳንዴ እግዚአብሔር ትዕግስቱ ላለው እኛ ሰዎች በቃ በጣም አስቸጋሪ ነው። ትዕግስት አስጨራሽ ነው። ለማንኛውም አፍቃሪዎች ብትረጋጉ ጥሩ ይመስለኛል።
አዲስ ክትባት እየደረሰ ነው፣ እየቀመመን ነው። እሱ እስኪደርስ ቤት ለቤት እንደ ፖሊዮ ትከተባላችሁ። ኤኒዌይስ ያው አላርማችን ያላችሁ የሚያዳምጣችሁ ሰዎች የምትፈልጉ ነው። እኔ ወንድማችሁ ነኝ፣ እሰማችኋለሁ። ምንም ችግር የለውም። ያው የጊዜ ባለቤት ፈጣሪ ነው። 24 ሰዓት ከሰጠኝ በህይወቴ ውስጥ ከዛ ላይ 1 ሰዓት ተኩል እዚህ ጋር እናንተ ጋር ብገኝ ምንም እንደውም የአንድ ሰው ችግር ራሱ ብንፈታ ትልቅ ነገር፣ ብዙ ነገር ከኛ አይጠበቅም። ፈጣሪ ነው ስራውን የሚሰራው። ኤኒዌይስ ሶኑ አትሙቱ፣ ተስፋ አትቁረጡ፣ አትዘኑ፣ አትከፉ። ይወራ እስቲ፣ ሲወራ ነገሮች ይቀላሉ። ኤኒዌይስ ጤና ይስጣችሁ፣ ከክፉ ነገር ሁሉ ይጠብቃችሁ፣ አትታመሙ እና እሱ የሚያየውን እናንተ ማታዩትን አስመሳይ ሰው የያዝላችሁ፣ ይታደጋችሁ። እንቅፋት የሚሆኑባችሁን ሰዎችም ሁኔታ ምንም ነገር ከፊት እየቀደመ ዞር ያርግላችሁ። ህመም አያገኛችሁ፣ አትታመሙ። መቼም ጤና ይስጣችሁ። ከሱ በላይ ምንም ነገር የለም። ሆስፒታል የምትሄዱት ሰዎችን ለማገዝ ለመጠየቅ ይሁን እንጂ እናንተን ክፉ አያችሁ፣ አያገኛችሁ። የሰራችሁትን የልፋታችሁን ፍሬ ይጠብቅላችሁ፣ ያብዛላችሁ። ደስታ ቤታችሁ ይግባ። አትጡ፣ አይግደልባችሁ። የሰው ፍቅር ይስጣችሁ፣ የሰው ፊት አያሳያችሁ። ከምን በነገር በላይ እሱ እንደዛ ነው። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየመሸ ያለበት ሀገር የምትኖሩ መልካም። እየመሸ ያለበት ሀገር የምትኖሩ ሴቶች ጉዳይ የሽማግሌ መጀመሪያ ሽማግሌ እምቢ ካላለ አይቻልም አሉ። 3 ቦታ ሄድኩኝ፣ ቀበሌ እዛ ቡራዮም ሄድኩኝ፣ እዚህ ሳሪስም የኛ ሰፈር ሳሪስ ነው፣ ሳሪስም ሄድኩ። መጀመሪያ ሽማግሌ ሄዶ መጠየቅ አለበት የልጁን መብት። እስኪ እምቢ እስካላለ ድረስ እኛ ጋር መተሽ መክሰሳችም አሉ። ጀርማ መጀመሪያ በሽማግሌዎቹ ቪዲዮ ሊቀረጹ ነው። እምቢ ብሏል በሽማግሌ ሲባል ምንድን ነው አሁን ማስረጃሽ? ለሴቶች ጉዳይ በሽማግሌ ተጠይቆ እምቢ ማለቱን ማስረጃ ሽማግሌዎቹ ቪዲዮ ሊቀረጹ ነው ምንድን ነው? ወይስ ሽማግሌዎቹ በወረቀት ነው የሚጠይቁት? አይ ምስክር ነው መሰለኝ እምቢ ብሏል እንደዛ የሚል ሰው ምስክር ይዘሽ ነይ። ጥሩ ምስክር። እሺ ስለዚህ ምን አረግሽ? ከዛ ደግሞ ለአባቴ ደውዬ እንደዚህ አልኩት። ለወንድሜም ነገርኩት። ወንድሜ ደግሞ አሁን እሱ ጋር ሄጄ አፌን አልከፈትም። ባለፈን ቀን ደውዬ እንደዚህ እኔ አሞኝ 2500 ብር ክፈል ስለው የለኝም ብሎ ሆስፒታል ተደባደባል አልኩሽም። የዛኔ ተናግሮት ከዛ ስልክ አያነሳልኝም። እቺ የወሰዱኝ ጊዜ ራሱ አይሆንም ብሎ ነበር፣ አልፈታም ብሎ ነበር። አሁንም ብንሄድ አልፈታም ነው የሚለው። እሱ ምንም አይልም። ገና ለገና ፍቺ ምናምን ሲባል የሚያስበው ንብረቱን ትካፈያለሽ። እሱ እኮ ከዚህም በፊት ብሎኛል። ከዛ ፈትቼሽ ንብረቴን ተካፍለሽ በእኔ ንብረት ዘንጠሽ ልትኖሪ ነው የሚለው። ምን አለው ንብረት? ምን አለው? ኮንዶሚኒየም ምናምን አለው። ኮንዶሚኒየም እያለው ነው ተከራይታችሁ የምትኖሩት? አዎ። አከራይቶት ነው? አዎ አከራይቶት ነው። ታዲያ አንቺ ሽማግሌ ገለመሌ ቀርቶብሽ ለምን በህግ በፍርድ ቤት አትፋችም? የምን ትካፈያለሽ? መጀመሪያም ሄድኩኝ እኮ ሽማግሌ የዛ ፍርድ ቤት እኮ ሄድኩኝ። የሴቶች መብት ሴቶች ጉዳይ ይሄ ለልጅሽ ነው ተቆራጭ ነው። ለፍቺ ነው አንቺ ፍቺ ግዴታ ከፈለግሽ እና የሴቶች ጉዳይ ነው። የሴቶችና ህጻናት ነው ወይንስ ፍርድ ቤት ነው እንትን ያሉሽ? አይ የሴቶችና የህጻናት ነው። እዛም የነበረው ፍርድ ቤት። ታዲያ መቼ ሄድሽ አንቺ? ፍርድ ቤት አይደል እንዴ ፍቺ የሚፈጸመው?
አው ጠየኳት እኮ እዛም ብትሄጂ መጀመሪያ እንትን እሱ እምቢ ያለበት ሽማግሌ ማምጣት አለብሽ፣ ዝም ብለሽ ልጅሽን አታንከራትቺ ያለች ይዛ ያለች ወሴትዮ። ከፋይ በሪያ ሽማግሌን ጠይቁ። ንብረቱ ቆይ ኮንዶሚኒየሙ ከጋብቻ በፊት ነው ወይስ ከጋብቻ በኋላ ነው ያፈራው? አንድ አመታት ነው የተጋባችሁት? ኧረ እኔ ከተጋባው ምንም አውቀው ነገር የለም። እንደዚህ ያፈራው ነገር ታዲያ ከአንቺ በፊት ከጋብቻ በፊት ከሆነ እኮ የምትከፋ አይመስለኝም። ይሄ ፈርቶ ነው። እኔ እኮ ነግሬዋለሁ መጀመሪያ። አንቺ አሁን በቃ ሁሉ ተቀጣርቶብሽ ልጅሽን ለእናትሽ ሰጥተሽ አረብ ሀገር መተሽ ሰርተሽ ለምን ህይወትሽን አትቀይሪም? እንደዛ ቢሆንማ ደስ ይለኝ ነበር። ሀቡዬ ልጄ ሲወለድ ራሱ 1.9 ነበር። በጣም ትንሽ እኮ ነው ወላሂ። በጣም እንትን ነው ስስ ነው። ሰሞኑ ራሱ ማቆያ አስገብቼው ስራ ገብቼ ነበር እዚህ አዲስ አበባ ከመጣሁ ማለት ነው። ከዛ አሞት ያወጣሁን ትቼዋለሁ። ስራው ራሱ ትቼዋለሁ። ልጅሽ ለእናትሽ ሰጥተሽ እና የአረብ ሀገር እናስብ። አሁንም እኮ መስራት ነው የምፈልገው፣ ግን አሁን እንዴት አድርጌ ነው የምተው? በጣም ትንሽ እኮ ነው ወላሂ። 7 ወር ልጅ ራሱ እኮ አይመስልም። ወደ ውስጥ በጣም ስለተጎዳ ነው አለች። ፋርማሲ ጠይቀናት ነበር ትናንትና። እና አሁን ልጅ ብለሽ መምጣት አትችይም። ትንሽ እንዲጠነክር ትፈልጊያለሽ? ትንሽ ቢጠነክር ጥሩ ነበር። ምክንያቱም አቡ ምንም ምግብም አይበላም። ምንም ትንሽ ነው። ልጁ ጠንክራ ነበር። እኔ እረሳለሁ እኮ ማሪ። ታዲያ እህትሽ ጋር ከሆንሽ ይሄ ሰይጣን መጥቶ ነው እንጂ እንደዚህ የሆንኩት። ይሄ ሰይጣን መጥቶ ነው እንጂ እንደዚህ የሆንኩት እንጂ ማስከው ሄጄ ነበር እኮ የዛኔ እኮ ልጅሽ አመት እስኪሞላውን 7 ወሩ ከሆነ 5 ወር ምናምን እህትሽ ጋር ብትቀመጭ አዲስ አበባ። አው ያው እሷም እኮ የቀን ስራ ሰርታ ስለምትገባ ነው ከልጁም ጋር እኔም ስደረበት ይከብዳል። ባይሆን እዚህ ስራ የሚቀጣኝ ሰው ምናምን የምታውቂ ሰው ካለ አንቺ ልጅሽን የልትተሽ ትሰሪያለሽ የራስሽን ስራ ካልሰራሽ በስተቀር። ባለፈው ራሱ እሑድ ቀን ትናንትና ወዳ ማለት ነው ልብስ ላጥብ ሄጄ ሴትዮ አጥቢላት ውዬ ምን መስራት ትችያለሽ? እኔ እንጃ ምን ቢሆን እሰራለሁ። እና ግዛት እያሉ ነው። ነገጣ ሰው ሴት ልጅ እንደዚህ አይነት በደል መበደሏ ኖርማል ነው ለነሱ። በነሱ ጋር በጣም ቀላል ነው። እንደዚህ አይነት ራስ ወዳድ ያሳዝናል።
የሆነ ነገር ብትሰሪ እንዲህ ወይ እርጥብ ነገር የሆነ ነገር እህትሽ ቤት በር ላይ የችፕስ መጥበሻ ማሽን ወይ ብንገዛልሽ የሆነ ነገር ልጅሽን ይዘሽ መስራት የምትችይው ትንሽ ልጅሽ እስኪጠነክር አረብ ሀገር እስክትሄጂ። ኧረ ምንም ነገር እሰራለሁ፣ ብቻ ስራ ይሁን እንጂ ምችለው ከሆነ ምንም ነገር እሰራለሁ። ልጅ እስከሚጠነክርልኝ ድረስ ነው እንጂ ማንንም ማስቸገርም ከማንም ምንም ነገር መጠየቅ አልፈልግም። አልሐምዱሊላህ ጤነኛ ነኝ። ወንድም ካሊድ ጋር ትሄድ እንዴ? ልጇ ከልጆች ጋር እንዲውል እዛ ወንድም ካሊድ ፋውንዴሽን ትገቢያለሽ? ምን እንጃ፣ ደስ ያላችሁኝ። ግን ልጄ ሲጠነክር ምናምን መሄድ ነው የምፈልገው። ግን ማለት የእርዳታ ድርጅት ከምትገባ እህቷ ጋር እየኖረች እናቴ ኑኑ ኮፍያዋን አምጪልኝ ካልጋ ስር ሀና የሩቢን ኮፍያ አምጪልኝ ካልጋ ስር ወልቆባታል እና ኤሲው በረዳት። እዛው እህቷ ጋር ሆና እህቷ ቤት በር ላይ ችፕስ ወይ እርጥብ የሆነ ነገር እየጠበሰች ብትሸጥ አላውቅም። ጠይቂና ንገሪና እና ቡና ጠጡ ብትሰሪስ 1-6 ወር ያህል ከዛ ከተስማማሽ አረብ ሀገሩም ይቀርና እዛው ልጅሽን ታሳድጊያለሽ። ኢንሻአላህ አላህ ካለ ስንት ይፈጃል ቡና ጠጡ? የት ትሰሪያለሽ ቡና ጠጡ? እዚሁ ሰፈር አንድ ቦታ እሰራለሁ። በቃ ጠይቂና ንገሪና። እሺ ማንን ልጠይቅ? ወይ ማንቺ እዚህ ጋር 50 ሺህ ምናምን ኮሜንታተሮችን ጠይቀችው። ራስሽ አትጠይቂም እንዴ? ራስሽ ወጥተሽ ከቤት ልትሰሪ ያሰብሽበት ቦታ ጠይቀሽ 50 ሺህ ይበቃል ብዬ አስባለሁ። ከዛ በላይ አንችልም እኛ 50 ሺህ ብናግዝሽ እኛ በ50 ሺህ ቡና ምንድን ነው አልጠገብሽ? ትንሊለሽ ሲል እኮ ነው ደንግጬ። ማየ ዋንትሽ አንዱ የት ሄደ? የሚል አካል ደግሞ አካውንቱን ትሰጣለች፣ ይጨምርላታል። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ እዚህ ቤት ማንም የሚሰማችሁ የለም። 50 ሺህ አይበቃም የሚል አካል የፈለገውን ያህል ይጨምርላታል። ውዴ ሀጀር ወይ ለበሬዱ ስልክ ቁጥር እህቷም የቀን ስራ ስለሆነ የምትሰራው እሷ ከነ ልጇ ተደረባባት እህቷ ላይ ስለከበደቻት ቡና ጠጡ እየሰራች
ትንሽ ይጠንክርላትና ልጇ ሀጀር ድንጋይ ማለት ነው። አዎ በአረብኛ ድንጋይ ማለት ነው። ምን ሲሉ አወጡላት ሀጀር ብለው ሀጀር እኔ የማውቀው በአረብኛ ድንጋይ ነው ቃሉ። ቅድም ነገርኳቸው። ዋትሳፕ አለሽ ሀጀር? አዎ አለኝ። እኔ ዋትሳፕ ብቻ እንጠቀመው። ባትመጣም እዛው ትስራ። ከተመቻት ስራው አዋጭ ከሆነ እዛው ትሰራለሽ። ልጇን እያሳደገች ከበረታች ልኬላታለሁ። አጁ ምንድን ነው ማንን? እሺ ማሪ ቆይ ሲደርሰኝ አቢባ ነኝ ልሻል። ጠንካራ ማለት ነው ሀጀር ማለት። ሀጀር ማለት ድንጋይ ማለት ነው። ሀጀራ አሰላሙ አለይኩም ሀቡዬ፣ እንዴት ዋልሽልኝ? ሰላም በሬድኝ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ልኬልሻለሁ ሀቡዬ። የራስ ባንክ አካውንት አለሽ? የለሽም? ዋትሳፕ ጋብዣት ነው የሚለው። ቆይ አንድ አካውንት አንድ ሲም አለኝ፣ በሱ ነው መሰለኝ የከፈትኩት። ታዲያ ዋትሳፕ አለሽ ወይ? ዋትሳፕ ነው የምጠቀመው እያልኩሽ ዋትሳፕ የሌለው ቁጥር ለምን ትልኪልኛለሽ? ይህ ሚስት ስም ነው። የዘምዘም መሆን የፈለገበት ሴት። እሺ ድንጋይም ሀጀር ነው እኮ በአረብ አስር ሰዎች 5,000 ሺህ ብናዋጣላት 50 ሺህ ይሞላል። አቡዬ አዲሱን ልኬልሻለሁ ዋትሳፕ ያለው። ሀቢባ ነኝ። ይኸውና ቮይሴን ባንክ አካውንት የራስሽ አለሻ በስምሽ? ኦኬ ላኪልኝ። አቡዬ ከታችልኝ። እሺ እሺ በቃ ሀቡዛ ሴት ኔትወርክ ስለሚዘጋ ልላክልሽ። ከዛ በቃ አካውንት ስትልክልኝ የራሷን ዋትሳፕ ሞዴሬተሮች ግሩፕ ላይ አስቀምጠው እና እኛ ብናወጣላት
አሚን ቴንክ ዩ በሬዱ ኮንፈርም አድርጋኛለች። እሺ ብላለች። አሳውቁኝ። አሁን ላይቭ ላይ የሌላችሁ ሞዴሬተሮች ዋትሳፕ ሞዴሬተር ግሩፓችን ላይ እነግራችኋለሁኝ። ውዴ አካውንትሽን ዋትሳፕ ላይ ቻው። እሺ አስተማሪ ታሪክ ያለው ሰው ነው የሚበቃው በፊት ነው። ስለዚህ ጦይ በአንቺ የቀረውን ሙይላታ እኛ አቅማችንን ነው የምንሰጠው። በአምሳሹ የፈለገችውን ነገር ትጀምር። ልጅቷ ጉራጌ ናት፣ ጎበዝ ናት። እሱ በትንሽ ነገር መነሳት ትችላለች። በ50 ሺህ የፈለገችውን ነገር ቡና እጡ ሰራለሁ ብላለች። በትንሹ ትጀምርበታለች። ቀስ እያለች ራሷን ታሳድጋለች። 50 ሺህ አይበቃም የምትሉ ወልካም አካውንቷን ትስጣችሁ ልስጣችሁ። አሁን አይደለም የምትሉ ላኳት። ያው ምን አሉ ሽማግሌ መጀመሪያ ሽማግሌ ጋር ማለቅ አለበት አሉ። ሌላ ነገር ካልኩ ደግሞ ምን ይባላል? ሀቢባ አፋታች። ሚስቱን የሚደበድብ ባለ ራሱ መጥቶ ሀቢባ አፋታች ይላሉ። ሴቷ እየተደበደበች ትኖር ስትሞት ሬሳዋ ይውጣ የሚል ማህበረ ትተኛለች። ከዛ 3 ባት ጻፉ። አስተማሪ ታሪክ አለኝ ብላችሁ እንግዲህ ጋይስ አሁን አስተማሪ ታሪክ ትደግልሽ። አሜን በጸሎት አስተማሪ ታሪክ እንስማ ፕሊዝ። ምንድን ነው? ወይኔ ሞዴሬተሮች አስተማሪ ታሪክ አስገቡ። ሳዲቅ እንዴት ነህ? ሙሉ ማለት ተውኩኝ። አይታችሁታል እንዴት ከባድ እንደሆነ። እስቲ 35 ኪስ መሙላት የሚችል ሰው አፍሽና
እጄ ላይ እንዳትቆይ አልጋሽ ላይ ላርግሽ አክሽ ውዶቼ። ቴንኪዩ ሳዲቅ ወንድሜ። እናንተ 35 ኪስ ብቻውን መስጠት የሚችል አካል ካለ ይስጠኝና ጋላሪ 5 ብር። ኧረ አትምቻት። ይሄ ምትኮ አይደለም። ይሄ እኮ እንዲያገሱ ነው እኮ እንደሚደረጉት። ዛፉ አስተማሪ ታሪክ አለኝ ብላችሁ ሜሉዬ ቴንኪ ማሪ። ሲያምር ይሄ ጊፍት ታገሻለሽ አታገሽም? ኢንቫይት አድርጌሻለሁ ውዴ። ኦሆ ይመላ እሺ አቡ ዩቱብሽን ገብቼ ሮጠብኝ። በቃች ሴትዮ የምታገሳ ነገር አይደለችም። አልጓ ሌላ አርጋት። እኔ ረጅም ሰዓት ከያዝኳት ይጨንቀኛል። እጅ ምትለምድ ይመስለኛል። ወዶች ቴንኪው ቃል ኪዳን ነብራን ተሳደግሽ። አሜን። አቦ አስቀናሽኝ። የምትፈልጊ ከሆነ ፈጣሪ ልጅ ይስጥሽ። ላንቺ የሚወድ ለሚፈልግ ሁሉ ይስጠው ፈጣሪ። ቆይ አልጋው እዚህ ጋር ነው ላርጋት። ምንድን ነው